ጋዜጠኞች ይጨርሱ ብዬ ነው። ያው የመጽሐፍ ክፍላችንን ታውቁታላችሁ። ራዕይ ምዕራፍ 2 ቅድም ወንድም ያነበበው ወደ ሰርምኔስ የተላከው መልእክትን ያነበበልን ከቁጥር 9 ጀምሬ መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ፣ የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። በዚህ ላይ በጣም የሚገርመኝ ነገር ይሄ አይሁድ ሳይሆን ሰው አይሁድ ነኝ ስላለ ምንድነው ያለው? ተሳዳቢ ነህ ይለዋል። እኛ የምናውቀው ስድብ አይነት አይደለም ይሄ። ማንም ሰው እኔ አይሁዳዊ ነኝ ስላለ ተሳዳቢ ነው አትለው፣ ወይም ደግሞ አይሁዳዊ ነኝ ስላልክ ተሳድበሃል አትለው። እግዚአብሔር ግን አይሁዳዊ ሳይሆን አንድ ሰው አይሁዳዊ ነኝ በማለቱ ተሳዳቢ ነህ ይለዋል። እንግዲህ ስድብ ማለት በዚህ መጽሐፍ ቋንቋ ያልሆኑትን መሆን ማለት ነው፣ ማስመሰል ማለት ነው። ጌታ ኢየሱስ በኃይል የተቸው ፈሪሳዊነት ማለት ነው። ሌላ ነገር አለ። ፈሪሳዊነት ያልሆነውን መሆን ነውና ያ ስድብ ነው። ስለዚህ በመጽሐፍ ውስጥ ትዝ ይላችኋል፣ ይህን ክፍል ተነጋግረንበት ሰው አይሁድ ሳይሆን አይሁድ ነኝ ማለቱ ምን ማለት እንደሆነ ተርጉመናል። በውስጣዊ ሕይወት ሳይኖር በውጭ እየኖረ አማኝ ነኝ፣ ማህበርተኛ ነኝ፣ ሌላ ነኝ የሚለው እርሱ ማለት ነው። ሕይወቱ ስርዓቱ በሙሉ በውጭ ያደረገ ሰው ማለት ነው አይሁዳዊ ማለት። ያ ሕይወት ምንድን ነው ይላል? ስድብ ነው ይላል። በስድብ ስር የተሰበሰቡ ሁሉ ደግሞ የሰይጣን ማህበር ናቸው ነው የሚለው። እንግዲህ ይሄ በጣም ከባድ ነገር ነው። ግን ከዚህ ሁሉ ለማንጻት ይህችን ቤተክርስቲያን ምን ይላታል? ልትቀበለው ያለህን መከራ አትፍራ ይላል። ቅድም ጳውሎስ ለጢሞቴዎስ የጠቀሰለትን መከራ ተቀበል። ይሄ አሁን የማጽናኛ ደብዳቤ ነው ወይ? ይሄ የመንግስት ወንጌል ሰባኪ ነው ጳውሎስ። በጣም የሚገርማችሁ ግዞተኛ ሆኖ 2 ዓመት በሮም ምድር ሲቀመጥ የቁም እስረኛ ማለት ነው። በተከራየው ቤት ውስጥ 2 ዓመት ሙሉ የእግዚአብሔር መንግስት ነገር እየነገራቸው የታሰረው ለዚህ እውነት ስለነበረ 2 ዓመት ሙሉ በተከራየው ቤት ይናገር የነበረው ስለ እግዚአብሔር መንግስትና ስለ እግዚአብሔር መንግስት ብቻ። ይህ የዚህ የምስራች ተናጋሪ ደግሞ መጽናናት ሲልክ ወይ መጽናኛ ሲልክ መከራን ተቀበል እና ጢሞቴዎስ አሜን ይበል። እንዴት ያርገው ይሄን ነገር? አው ደቀ መዝሙር ከሆነ ወደ እግዚአብሔር መንግስት ለመግባት በሂደት ላይ ከሆነ የሰው አሜን ነው የሚለው። መከራ መቀበልን ተቀበል። እዚህ ጋር ደግሞ አትፍራ ነው የሚለው። ምክንያት አለው እግዚአብሔር ይህን ያለው። እኔ ለአንተ ደግሞ ጋሻህ ነኝ ይላል አይደል? ለአብርሃም ያለው ይሄ ነው። አትፍራ፣ እኔ ለአንተ ጋሻህ ነኝ። ዝም ብሎ አትፍራ አይደለም። አንዳንዴ ያዘን ቤት ሄደን ትዝ ይላችኋል። በጣም የሚወደው ሰው ለአንድ ሰው ሞቶበት አይዞ ትሉታላችሁ አይደል? ይሄ እኔ ማንንም የሚያጽናና ቃል አይመስልም። የሆነ ጸጋ አብሮ ከዚህ ከአይዞህ ጋር ወጥቶ ያንን ሐዘንተኛ ደስታውን ካላመጣ ያን ሐዘን የሚሰብር ካልሆነ በስተቀር አይዞህ አይሰራም። ነፍስ ለነፍስ አይዞህ ሊለው አይችልም። ግን የእግዚአብሔር ቃል ነውና እግዚአብሔር ነውና ለአንድ ሰው አይዞህ ሲለው እኔ አለሁ ነው አይደል? ስለዚህ መከራን ትቀበላለህ፣ ከዛ መከራ ግን እኔ ያወጣሃለሁ።
በፍጹም መከራ አትቀበልም የሚል የመጽሐፍ ክፍል የለም። እግዚአብሔር እንዲህ ተናግሮ አያውቅም። ይሄ የማን ትምህርት ነው ብለናል? የሰይጣን ትምህርት ነው። በሰይጣን መጽሐፍ ቅዱስ ውስጥ ያለ ቃል ነው ማለት ነው። አሁን ዛሬ የምፈልገው ቃል እዚህ ጋር ምንድነው? ለ10 ቀን ይላል። ምን ማለት ነው ለ10 ቀን? በእውነት በልክ አንድ ሳምንት ሞልቶ 2-3 ቀን መጨመር ማለት ነው 10 ቀን ማለት። ግን እኔ እንደዛ አላየውም። አሁን ስለ 10 በዚህ መጽሐፍ ቅዱስ ውስጥ ያለው ነገር በሙሉ መተንተንም አልፈልግም። ስለ 10 ብዙ ነገር ተብሏል። ምክንያቱም ቁጥሮች የእግዚአብሔርን ነገር ያመለክታሉ። በመጽሐፍ ውስጥ 1 3 7 10 እያላችሁ ብትቆጥሩ በጣም የሚያመለክቱት ነገር አለ በመጽሐፍ ውስጥ። ስለዚህ እኔ ያንን አሁን ዝርዝር ውስጥ አልገባም። ግን ይሄ ቁጥር የሚያሳየኝ ምንድነው? ፍጹም የሆነ ፈተና፣ የተፈጸመ ፈተና፣ ሙሉ የሆነ እግዚአብሔር አንድ ጊዜ ምን አለ ለእስራኤላውያን? 10 ጊዜ ተፈታተናችሁኝ አለ የሚለው አይደለን? አሁን ወደ ኋላ ሄዳችሁ ልትቆጥሩ ነው አይደል? 10 ጊዜ ትቆይ ስንት ነው? እንደሱ አይደለም። እኔን የፈተናችሁበት ፈተና ሞልቷል። ወደ ፍርድ ላመጣው ነው። በቃ ወደ ተግሳጽ ላመጣው ነው። ከመጽሐፍ ወደ መደምሰስ ላመጣው ነው አይደል? አዎ ይህን ሰዝ ከዚህ መጽሐፍ እደመስሳለሁ ነው። ለምን? ፈጽሞ ፈትነውኛል። እንደዛ ማለት ነው። ይሄ የተፈጸመ ፈተና ነው። በእኛ ውስጥ የተፈጸመ ሙሉ የሆነ ጠንካራ የሆነ ፈተና ለቤተ ክርስቲያን። አንድ ስብከት ሰምታችኋል መቼስ። የሚመጣ የመከራ ዘመን በነቢያትም መጽሐፍ አለ፣ በራእይም ላይ አለ፣ በማቴዎስም ላይ አለ። ሊመጣ ያለ እንደው ሰው ባልተወለደ ይሻለው ነበር። እነዛ ቀኖች ስለተመረጡ ባያጥር ኖሮ ስጋ የለበሰ ሁሉ ባልዳነም ነበር ነው። እንደ ምን አይነት ቀን ነው? ስለዚህ ሰዎች ያንን ነገር ስለሚፈሩት ከመከራ በፊት ምን እንሆናለን ይላሉ? እንነጠቃለን ብለው ያምናሉ። ከመከራ በፊት አያገኘንም፣ ሴፍ ነው እንዳታስቡ። ግን መከራ ሁሌም ለቤተ ክርስቲያን፣ ቁጣው ግን ለዓለም ነው። ይሄ ልዩነት አለ። ማንም አያመልጥም። ሰው የተሸሸገበት ነገር ሁሉ ይበረበራል። ማንም አይነጠቅም። ማንም አያመልጥም ከመከራ ፊት። ንጥቀት ካለም አንዳንዶች አይስማሙም። አይደለም ከመከራ በፊት ነው፣ አይደለም በመከራው መሃል ነው፣ አይደለም መከራውን ጨርሰን ነው የሚሉ 3 አይነት ትምህርቶች አሉ። እኛ ግን 3ቱም አይነት ትምህርቶች የሉም። መከራ ለኛ ነው። ደግሞ ከዕለታት አንድ ቀን አይደለም። ይሄው እየኖርንበት ነው። እግዚአብሔር እየጠበሰን ነው። ደህና አርጉ። እንደ ሀገርም እንደ ቤተሰብም እየተጠበሰን ነው አይደል? አዎ አልናስተውልም እንጂ ይሄ እግዚአብሔር ያመጣው ምድጃ ነው። እያንዳንዱ እየተጠበሰ ነው። ስለዚህ ይሄ ምክንያቱም ሳምንት ምንድን ነበር ያልነው? ፍጥረት ሁሉ ከእግዚአብሔር አስተዳደር ስር፣ እግዚአብሔር ነው የሚያስተዳድረው። ስለዚህ አመፀኛውን ትውልድ፣ አመፀኛውን ሀገር፣ አመፀኛውን ማህበረሰብ እንዴት እንደሚቆነጥጠው ያውቃል። አንዳንዴ በመሪዎቻችን ላይ እንፈርዳለን። እግዚአብሔርን ያጨከናቸው በልልኝ ነው። ምክንያቱም ንስሐ ካልገባ ይሄው ነው። ከአንድ መሪ ወደ አንድ መሪ ወደ አንድ መሪ እያሸጋገረን ደህና አድርጎ እየጠበሰን ያለው። ስለዚህ የፈተናው ሂደት በፍጽምና ያልቃል። አባብላታለሁ እኮ ነው። በመጀመሪያ ጌታን የተቀበልንበት ሰሞን እንዴት ነበር? ወዲያው ጸሎት ሲመለስ አይደል? ወዲያው ታምራት ሲሆን፣ አቤት የፍቅሩ፣ አቤት የአንድነቱ፣ የመቀጣጠሉ፣ የአምልኮው ትኩስነት። ቀስ እያለ ምንድን ነው የሆነው? እየበረደ 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 ወደ ምድረ በዳ አመጣን። አያችሁ? ከዛ በኋላ ነው የለበለበን። በምድረ በዳ ምን አለ? ጥም አለ አይደል? ጥላ የለም። እዛ ነው ማመጣት። እያባበልኩ ነው የሚለው። ስለዚህ አሁን ቤተክርስቲያን በዛ ውስጥ ናት፣ የትም አታመልጥም። ሀገር በዛ ውስጥ ነው፣ ዓለም በዛ ውስጥ ነው፣ የትም አያመልጡም።
ስለዚህ ዓለም ሲኦልን እየተለማመደው ነው እያልኳችሁ። የፈተናው ጣራ ላይ ለማድረስ ነው 10 ቀን ያለው። የፈተና ጣራ ማለት አትፍራ። የመከራ ጣራ አለ። 10 ቀን ማለት እሱ ነው። አንዳንዴ ስታስበው እንደው እንዲሁ በቃሉ ትርጉም ስታየው 10 ቀን ምን አላት አይደል? በቀጠሮም እኮ አንዳንዴ ፖሊስ ቀጠሮ ይጠይቅብሃል አይደል? 14 ቀን ሲል ዳኛው ስንት ይላል? 7 ይበቃሃል ይለዋል አይደል? ምን አላት እሷ? እግዚአብሔር እንደዚህ አይነት ወሬ አይወራም። 10 ቀን ማለት ጣራ የደረሰ ፈተና አንተ ጋር አለ። በልክ ነው ታዲያ። እንደ ጭንህ ልክ ነው እግዚአብሔር የሚሰጥህ፣ እንደ ጥንካሬህ ነው አይደል? አዎ ይስሐቅና ያዕቆብ እኩል አልተፈተኑ። እንደ ጭንህ ልክ ነው። ለስላሳውን የተፈጠሩ ሰዎች አሉ፣ በለስላሳ ፈተና ያልፋሉ። አንዳንዶች ደግሞ እልህኛና አመፀኞች አሉ። እግዚአብሔር ከነሱ ጋር አመፀኛና እልህኛ ይሆናል፣ አይለቃቸውም። ከአመፀኛው ጋር ከጠማማው ጋር ነው እንጂ ከጠማማው ጋር ማነህ አንተ? ጠማማ እግዚአብሔር ጠማማ ነው። ከጠማማ ጋር ከቅኑስ ጋር ቅን ነው። ስለዚህ 10 ቀን ጣራው የነካ ፈተና ነው። የተፈጸመ ፈተና አንተ ጋር ይመጣል። እግዚአብሔር ይመስገን። 10 ቀን እንግዲህ የፈተናው ፍጽምና ቢያሳምመንም ያ ቀን ማንም ሰው ከኛ አይወስደውም። ደግሞ ይሄ ሰይጣን ሊያስገባችሁ ነው አይደል የሚለው። 10 ቀኗን ግን የወሰናት ማለት ነው። ዳዊት ላይ አንድ በጣም የሚገርመኝ ነገር አለ። ባህሩ ማዕበሉ እየመታ የት ድረስ ይመጣል? ድንበሩ ላይ። ከዛ በላይ አልፍም ይላል። ስለዚህ አንተ ላይ እግዚአብሔር የለቀቀው ማዕበል ይመታል፣ ራስህን ግን አያጠፋም። እስከ ሞት ድረስ እስከ ሞት ድረስ ትደርሳለህ እንጂ ትሞታለህ ማለት አይደለም። ይሄ መንፈሳዊ ህይወትህ አይሞትም። ነፍሳዊ ህይወትህ ግን አሮጌው ሰው ግን ምን ይሆናል? ይሞታል። እግዚአብሔር ይመስገን። በፍጹም የሰይጣን ውሳኔ አይሆንም። 10 ቀን በኔ ላይ የተፈጸመ ፈተና የሰይጣን ውሳኔ አይደለም። ሰይጣን እንዲህ አይነት ስልጣን፣ እንዲህ አይነት አቅም፣ እንዲህ አይነት ጥበብ የለውም። እግዚአብሔር ከረዳውና ከላከው ብቻ ነው በእኔ ላይ ሊመጣ የሚችለው። እውነቴን ነው የምላቸው። እንዴ የፍጥረትን ሁሉ እስትንፋስ የያዘው ማን ነው? የሰይጣንንስ? ሰይጣን በራሱ የተፈጠረ በራሱ የሚኖር ከሆነ ወዮ፣ እግዚአብሔርንም አንድ ቀን ሊገለብጠው ይችላል። ከዕለታት አንድ ቀን እግዚአብሔር መልካም ሆኖ የፈጠረውን ደግሞ ሰይጣን ከሆነ ምን ዋስትና አለው? እኔም አንድ ቀን ልስት እችላለሁ አይደል? እግዚአብሔር ላይ እንዲህ አይነት ትምህርት ነው እንግዲህ የሰይጣን ማህበር የሚያሰኘው። እግዚአብሔርን ማሳነስ ነው። የእግዚአብሔር ሉዓላዊነት፣ ሁሉን አዋቂነት፣ ገና ያልሆነውን ያልተፈጠረውን የማወቅ ችሎታውን ሁሉ ማሳነስ ነው። እንዲህ አይነት ነገር ሁል ጊዜ ለዘላለም ታዛዥ ልጅ ይሆነኛል ብሎ እግዚአብሔር አዳምና ሔዋንን አስቀመጣቸው አይደል? በቃ እግዚአብሔር ወደ እረፍቱ ገባ። ምንም ነገር አይመጣም ብሎ፣ ምክንያቱም የፈጠረው ፍጹም ነውና። ግን አዳምና ሔዋን አንድ ቀን ምን ሆኑ አይደል? እግዚአብሔር አያውቅም ነበር፣ እግዚአብሔርም አልተዘጋጀበትም ነበር። ስለዚህ ማንን ነው እያመንክ ያለው? ምን ዋስትና አለ? አንተስ ነገ እንደዛ ብትሆን። ግን ጌታ እንዲህ ይላል፣ የሰጠኝ አባቴ ከሁሉ ይበልጣል፣ ከእጄ የሚነጥቃቸው የለም። ይሄ የዘላለም ዋስትና። እንዲህ አይነት ኃያል ነው እሱ በፍጥረታችን ላይ እንዲህ አይነት ኃያል ነው። ስለዚህ በእርግጥም የሰይጣንን አቅም የሰይጣንን ማንነት እያንዳንዱን ነገር ማወቅ ከፈለግ ወደ ዘፍጥረታችን መሄድ አለብን። ይሄ ዘፍጥረት መጽሐፍ የሚሉት ማለት ኦሪጂኑ እዛ ጋር ነው ያለው። ማንም ዮሐንስ ወንጌል ላይ አልጀመረም። ሰው ጌታን ሲቀበል ዮሐንስ ወንጌል አንብብ ይሉታል እንጂ ማንም ሰው ፍጥረት እያንዳንዱ ከዮሐንስ ወንጌል አልጀመረም። ጅማሬው የት ነው? ዘፍጥረት ነው። እንዴት እንደጀመረ አስቡ። ሰይጣን ራሱ እንዴት እንደጀመረ አስቡ። የቀደመው እባብ ዲያብሎስ
የተባለው ሰይጣን እንዴት እንደተጀመረ እዛ ላይ ልናይ እንችላለን። እንዴት እንዳታለለ ያታለለበት ጥበብ ባለፈው አይተናል። ትምህርት ነው። በትምህርት ነው ያታለለው። ያችን አሳይቶ ከማስነካቱ በፊት ትምህርት መጥቷል። ስለዚህ ጉዳዩ አሁን ፍሬ ላይ ነው። እኛ አይደል ያ ክፉና ደግ የሚያስታውቀው ፍሬ ላይ ነው ትኩረት አይደለም። ከዛ በፊት ትምህርት ተሰጥቷል። ትምህርቱ ምን ነበረ? ሞትን አትሞቱም፣ ግን እንደ እግዚአብሔሮች ትሆናላችሁ። ይሄ ነበረ የሱ ስብከቱ ማለት ነው። ስለዚህ ሰይጣን እንዲህ አይነት ስልጣን ከሌለው ሁሉም ነገር የሚሆነው በህይወታችን በእግዚአብሔር ጥበብና ሐሳብ ብቻ። እግዚአብሔር ይመስገን። አቦ ይሄን ማወቅ ማረፍ አይደለም። እያንዳንዷ ነገር የምትሆነው በእግዚአብሔር ሐሳብና ዕውቀት ነው። ኢቭን እኮ ሐሳባችን ራሱ ጭንቀታችን ያኔ እንረሳዋለን። ኧረ አይደለም አንዳንድ ነገር እንኳን እንደዚህ ግድ የለም። ይህንን ታመን ሁሉ ነገር በእግዚአብሔር ነው። አታርፍም እንደዛ ከሆነ። ያለ አባታችሁ ፈቃድ ከራሳችሁ ፀጉር አንድ አይወድቅም። ይኸው ተመለጥኩ እኮ ምን ማለት ነው ታዲያ? አንዲት ድንቢጥ በስንት ሳንቲም እንደምትሸጥ አሁን ይህን ታምናለህ? እውነት ይሄ የእግዚአብሔር ችሎታ ታምናላችሁ? እውነት አሁን እንደው ሲሪየስ እናውራና በዓለም ላይ ያሉ ወፎች አይደል ድንቢጥ እቺ ትንሿ ማለት በስንት ዋጋ እንደምትሸጥ እግዚአብሔር አባታችሁ ያውቃል። ስለዚህ እግዚአብሔር በእኛ ላይ ያለውን አያውቅም? ግን አንድ ነገር እናስታውስ። የታሪክ ሂደቱ መሸነፍ ይመስላል አይደል? አሁን ታሪክን ስትመለከቱ ኧረ እንደዚህ ነበር እኮ የሚሸጠው፣ እንደዚህ ነበር የምንገዛው ድሮ፣ እንደዚህ ነበር የምንኖረው፣ እንደዚህ ነበር ይሄ አሁን የመጣህበት ነገር ይሄን ስታወራ ምን ማለት ነው? የቀደመው ይሻላል። አሁን የተሸነፈ ነገር ያለ ነው የሚመስለው። ውድቀትን ስታስቡ፣ ፍጥረትን ስታስቡ፣ አሁን ያለውን የዓለም ነገር ኑሮውን፣ እያንዳንዱ ነገር ስታዩ የታሪክ ሂደቱ ራሱ ሽንፈት ይመስላል፣ ግን አይደለም። በዚህ ካሰብነው እኛ ጋር ያለውም የታሪክ ሂደት እንደ ሽንፈት ልንወስደው እንችላለን። እርጅናችን፣ የጤናችን እንደ ድሮ አለመሆን፣ በተለያየ ነገር እንደዛ ዓለም የታሪኩ ሂደት ሽንፈት ሊመስለን ይችላል፣ ግን አይደለም። ወደ ሞት ሳንሄድ ትንሣኤ የለም። ታሪክ እንዲህ ነው የሚደመደመው። የታሪክ ድምዳሜው ትንሣኤ ነው፣ ኃይል ነው፣ መነሳት ነው። ስለዚህ አንዳንዴ ይሄ የተፈጠረው ሰይጣን እንትን አይታችሁ ታውቃላችሁ? ይሄ ቦክስ አሰልጣኝ፣ የቦክስ አሰልጣኝ አይታችሁ ታውቃላችሁ? ቦክሰኛውን ሲያሰለጥነው ሁለቱም ጓንት ያደርጋሉ። ይሄ ምንድን ነው የሚባለው? ጓንቱን ያደርጉና ያኛው ይመታል፣ ያኛው ግን እጁን ነው አይደል የሚሰጠው። ፍጥነቱን፣ አቅጣጫውን፣ ቴክኒኩን በሙሉ የሚያሰለጥነው ማን ነው? ያ እጁን ዘርግቶ ቦክሱን የሚቀበለው ነው አይደል? ልንገራችሁ፣ ሰይጣን እንደዛ ነው። ለኔ ግን ካልሰነዘርክ ዋጋ የለውም። እግዚአብሔር ሰይጣንን ሲፈጥረው ለኔ አሰልጣኜ ነው። እኔ እዛ ተቃራኒን ለመምታት እሱ ምን ያደርገኛል? በሉት እንጂ ያሰለጥናል። አሰልጣኝ ነው። አገልግሎት አለው ሰይጣን። እኔ ለሰይጣን ነው እንደምሰብከው። ግን እንዲህ አለ፣ ሌባው ሊያርድ ሊያጠፋ ይመጣል፣ እኔ ግን ሕይወት እንዲሆንላቸው እንዲበዛላቸው እመጣለሁ። ስለዚህ በታረድንና በጠፋን መጠን ምንድነው ምን ሆነው? ሕይወት የተትረፈረፈ ነው የሚሆነው። የሚጠፋው መጥፋት ያለበት ገለባዬ ነው። መሞት ያለበት ማንነቴ ነው። እስከ ሞት ድረስ ነው የሚለው። በእግዚአብሔር መንግስት ወንጌል መከራና ሞት ይሰበካል። እግዚአብሔር ይመስገን። ባለፈው ያነበብነውን ክፍል ዛሬ የምናነበዋለን። ኢሳይያስ 54 ላይ የቀደመኝ ሰው ማንበብ ይችላል። ምዕራፍ 54 ቁጥር
16 ከመጽሐፋችሁም ቢሆን እሺ። እነሆ ፍሙን በወናፍ የሚያናፋ ለስራውም መሳሪያ የሚያወጣ ብረት ሰሪን እኔ ፈጥሬዋለሁ ይላል። ሌላ አሁን አእምሮዬ ወዴት ነው የሚሄደው? እጃማ ይላል የኛ ሀገር ሰው ወይም የተወለድኩበት አካባቢ። እጃማ ምንድን ነው? ባለሙያ ወይም እጁ እንደ ወርቅ አይነት ወይም ጥሩ እጅ ያለው ማለት ነው። እጅ ማለት እጃማ ማለት እጁ በቃ እጅ የተሰጠው ጥሩ እጅ ያለው ማለት ነው። ስለዚህ ያንን ብረት ለመስራት ወናፉን ምን ያደርገዋል? ያናፋዋል። እሳቱ ይግማል። የቀላ ነው እሳቱ። ብረት እዛ ውስጥ ይከተዋል። ያ ምንም ልታደርገው የማትችል ብረት፣ አስቀያሚ ብረት፣ መልከቢስ አይደል? አስቀያሚም እዛ ውስጥ ሲገባ ምን ይሆናል? ራሱ እሳት ይሆናል፣ ፍም ይሆናል አይደል? ከዛ ያወጣና ሲመታው ወደ ፈለከው ትቀርጸዋል። እግዚአብሔር ወደ ፈለገው ሊቀርጸንና ሊስለን ምን ውስጥ ነው የሚከተን? ያ እሳት የሚያናፋው ማን ነው? ብረት ሰሪው ነው። እግዚአብሔር እሱ ፈጥሮታል። እሱ ማን ነው? ሰይጣን ይባላል። ለዚህ ነው እኮ ብናስረው እስከዛሬ ያልታሰረው፣ ብንገስጸው፣ ወደ እስር ቤት ብንልከው፣ ወደ ወህኒ ያልሄደው እኮ ለዚህ ነው። ስራዬን አልጨረስኩም ይላል። አቤት ዛሬ እሑድ ነው አለ። ስንቱ መሰላችሁ በእሱ ላይ የሚረባረበው? የትም አይሄድም፣ የትም አይሄድም። ምክንያቱም ወናፉን ያናፋል እሱ። ቸርች ውስጥ ብትቀመው ቤት ይሄድልሃል። ዋናው ኑሮ እዛ ነው። ቸርችማ ምን አለ? መዘመር፣ ማጨብጨብ፣ መዝለል ነው። ምን ችግር አለ? አሁን ቸርች ውስጥ ምን አለ? ሁሉ ነገር ትረሳለህ። እርሳው ይልሃል መሪው ራሱ። በቃ እዛ አራክፈ እዚህ ጋር አሁን ያለው በእግዚአብሔር ፊት ነው ይልሃል አይደል? ትሄድለታለህ። እዛ ከዚህ ብታባረው እዛ ይጠብቅሃል። ለምን መሰላችሁ? ልንሳል ነው፣ ልንጠፋ አይደለም። ሰይጣን ሊያጠፋን አይችልም። ቅድም የሰጠኋቸው የተስፋ ቃል ሕያው ነው። ከጄ የሚወስዳቸው የሚነጥቃቸው የለም። የቱን እንመን? ጆሮዬ ላይ መጥቶ የሚያሾከች ወይስ በኑሮዬ ላይ ገብቶ የሚፈተፍተውን ልመነው? ወይስ እግዚአብሔር የሚለኝን ልመነው? እግዚአብሔር ይመስገን። ሰይጣን የተለየ ዓላማ አርጎ ነው የፈጠረው። እግዚአብሔር ለተለየ ዓላማ እንዴ! ጥሩ እኮ ነው ሰይጣን ማንነውን ማወቅ አይደል? እያንዳንዱ ነገር የተገለጠ ነው በመጽሐፍና መታወቅ አለበት። ብረት ሰሪው ራሱ የተፈጠረ ነው። እኔ ቅድም ያልኩት ያ እጃማ ትዝ አይለኝም። ይሄን ጥቅስ አነብ፣ ወደዛ አልሄድም። እኔም ሄደው እኔን የሚሰራ አንድ ሰራተኛ አለ። ፍም ውስጥ ነው የሚከተኝ። አይገርማችሁም? ይሄ ሊጥ ታቦካላችሁ አይደል? ዛሬ መኝታዬ ላይ ጥላኝ ዶቢ ወደ ኪችን ሄዳለች። ለካ ስነቃ የለችም። ያ አስቀያሚው ሊጥ በእውነት እኮ እንደው አንስ ተጣጣው ብትባል በመልክ የሚያስጠላ ግን እዛ ምጣድ ላይ ሲሆን ምን ሆኖ ወጣ? ያ ሊኪድ ያላችሁት ነገር ሶሊድ ሆኖ ወጣ። አንዳንዴ የተዝለከለከ ስጋ አይታችኋል? የሚያስጠላ ለማየት። እስቲ እሳት ውስጥ ከተተው ምን ይሆናል? አቤት እሳት! የተባረከ ይሁን እሳት! እሳት! እኔ አሁን የምድጃህን እንድታስብ አይደለም፣ ግን የምድጃህ እንደ ምሳሌ ተጠቅሜያለሁ አይደል? ምንም የሚያስቀይም ነገር እዛ ላይ ስታረገው ምን ይሆናል? አንዳንዴ ዳቦ አይፈትናችሁም? ዳቦ ቤት ግን ሊጥ ነበር። ልትነካው የምትጸየፈው ነገር ነበር አይደል? አድቦል ብሎ እሳት ላይ እዛ የጋመ ፍም ላይ ሲከተው ምን ሆኖ ወጣ? አዎ አይንህ ላይ ይዞራል። ከዛ በኋላ እሳት። ማንም ሰው ስለ እሳት መስበክ አይፈልግም። እሳት ውስጥ ከተተኝም አይልም። በጤናማ አእምሮ ሰው እሳት ውስጥ ከተተኝ አይልም። ስለዚህ ወናፉን የሚያናፋው
ራሱ ይሄ የተፈጠረውን 7 እጥፍ እንዲሆን ያደርጋል። አንዳንዴ እግዚአብሔር ያን እኮ 10 ቀን መፈተን 7 እጥፍ እንዲግም የሚያደርገው ማን ነው? እነዛ 3 ወጣቶች የሚገቡበት እሳት ስንት ነው የሆነው? 7 እጥፍ። ግን የሚገርመው ነገር ከነሱ ጋር ማን ነበረ? ምን አለ 6ኛው 5ኛው ላይ እግዚአብሔር ዝናቡን አዝንቦ ቢያጠፋት? ያው እኮ ነው እግዚአብሔር አዳናቸው ነው የሚባለው አይደል? ዞሮ አይደለ ወይ? አይደለም፣ እንደሱ አይደለም። ይሄ የቤተ ክርስቲያን አይነት የመዳን መንገድ ነው። ምንም ችግር ሳታይ ወደ ከፍታ ያወጣሃል በስብከት። ምንም ነገር ሳታይ አንድ ጊዜ ሰቅሎ በእግዚአብሔር ቀኝ ያስቀምጣል። በስብከት ይቻላል። ይሄ ሞቲቬት ነው የምታረገው። እንዲህ አይነት ነገር አይሆንም። የእግዚአብሔር መንገድ አይደለም። ነገር ግን 7 እጥፍ ነደደ፣ እርሱ ራሱ አብሮ ገባ። 4ኛውን የመላእክት ልጅ እንደሆነ ያለው አይደል ያለው። ስለዚህ የነሱን መልክ አይደለም ያየው። የገቡ 3 ወጣቶች መልክ አይደለም ያየው። ናቡከደነፆር ያየው የመላእክ ልጅ የሚመስል መልክ ነው። በእሳት ውስጥ ጌታ ይገለጣል። በህይወታችን ባለፈ እሳት ውስጥ ማን ነው የሚመጣው? ጌታ ነው የሚገለጠው። እኛ ዳግመኛ አንገለጥ። አስገራሚ ነው። የጌታ ስም ከፍ ከፍ ብሎ ነበርና አይደለም የሚለው። አዎ የዮሐንስ ራስ የቆረጡት በዛ ምክንያት ጌታ ኢየሱስ ከፍ ከፍ ስላለ ነው። ምን ያስፈልጋል? የዮሐንስ ራስ ይከዘበ የዮሐንስ ራስ ለምን ራስ ከፍ ብሏል አይደል? ራሱን የሚያስጠጋበት አግኝቷል። በቃ ራሱን የሚያስጠጋበት ስላገኘ የዮሐንስ ራስ ከዛ በኋላ አይቆጠርም። ይሄ ለኛ ትምህርት ነው። ራሳችንን የሚቆርጥ ብዙ ነገር ይመጣል። የፈረንሳይ አብዮት አንድ ሰይፍ ነበራል የሆነ የሚቆራርጥ አይደል? የዛ አይነት ሰይፍ ነው ቤተክርስቲያን የምትጠብቀው። ራእይ ላይ አይደል አንገታቸው የተቆረጠባቸው የሚል የለም። አው ወደፊት የብዙ ቅዱሳን አንገት እንደዛ ይቆረጣል ይላል። አይ በዚህ በዲሞክራሲ ዘመን ማንም አንገት እንደዚህ አይቆረጥም። ይሄ አንገት ይሄ አይቆረጥም። ስንት ያልተቆረጠ አንገት እያለ ስንት ያስቸገረ ራስ እያለ ቤተክርስቲያን ውስጥ እኔ ራስ ነኝ የሚል እኔ ሐዋርያ ነኝ እኔ እንትን ነኝ ስለዚህ መከተል አለባችሁ ማክበር አለባችሁ የሚል እያለ ይሄ ምን አረገ? አሁን የጭንቅላቴ ምን አረገ? አንዳንዴ ይገርመኛል አገሮች የሚሰሩት ስራ። ድልድይ የሰሩ ለሀገር ድልድይ የሚሰራውን ሰው ግን ይገሉታል። አረ ድልድይ ሰራን ይላሉ። ድልድይም ሊሰሩ ይፈልጋሉ። ድልድይ የሚሰራውን ሰው ግን ይገሉታል። እሱ ምን ይጠቅማል? በእግዚአብሔር አሰራር እንደዚህ አይነት ነገር የለም። ስለዚህ ራስ አይደለም መጽሐፍ ቅዱስ የሚያወራው በውስጥ እኔ የሚላል አይደል? እኔ እንደውም በእንግሊዝኛ ስትጽፈው ራሱ እንዴት ነው? እኔ አይ አይደል? አይ ቀጥ ያለ እንደዚህ ቀጥ። እግዚአብሔር ይስበረን። እነዚህ ሰዓት እንደዚህ አይነት ሰዓት ሲመጣ ያ ቀጥ ያለው በህይወቴ የተገተረው ማለት ግጥ ምን ያደርገዋል? እግዚአብሔር ትሁት ያደርገዋል፣ ቅን ያደርገዋል። አያችሁ ዳቦውን ሲሰብረው ነው የበዛው። 5 ዳቦ ሁሌም 5 ነው በቃ። በዛ ልጅ ኮሮጆ ውስጥ ሁሌም አመት ቢቀመጥ 5 ዳቦ አይደል? አሁን ወሰደውና ምን አደረገው? ሰበረና ሰጣይ በዛ። ደቀ መዛሙርቱን ሲሰጡ የሰበሩ ይመስል በተሰበረ ቁጥር እየተሰበረ ሰው በልቶ አለቀ። በቃ ቁጥሩ በቃ። ዳቦ ግን ምን ሆነ? ተረፈ። እግዚአብሔር ይመስገን። እና ሰይጣን ጌታ ኢየሱስ ክርስቶስን ሊፈትነው ወደ ምድረ በዳ ወሰደው ነው የሚል። ከዛ በኋላ በኃይል ነው የመጣው። ከዛ በአገልግሎት ኃይል ነው የመጣው። እግዚአብሔርን በሚያከብር በሚያደንቅ ነገር ነው የተመለሰው። ለዛ የተሰጠው ለዛ የተላከው ሰይጣን ነው የዛ አገልጋይ። ስለዚህ ጴጥሮስ እናንተን ሊያበጥር ነው የሚለው። ሊያበጥር ሰይጣን ለመነ። እንግዲህ በወንፊት ላይ አርጎ የሚያበጥር እሱ ነው።
እግዚአብሔር የተመሰገነው። እግዚአብሔር ምን ይለናል እኛን? የእግዚአብሔር መኖሪያ መቅደሶች ናቸው አይደለም የሚለው? ቤት ስናሰራ ድንጋይ ከሚፈለጥበት አካባቢ ማንኛውም አይነት ድንጋይ ነው መኪናው ተሸክሞ የሚመጣው አይደል? እንደዛ አይደል? ማንኛውም አይነት ድንጋይ ነው። ከዛ ያ ግንበኛው መዶሻውን ይዞ ምንድን ነው የሚያደርገው? ለህንፃው ለዛ ህያው ህንፃ እንደሚመች አድርጎ ይጠርበዋል። ስለዚህ እያንዳንዱን እያሳሳመ ይገጥማል አይደል? ከዛ ማገናኛ ይኖረዋል፣ ግን እያንዳንዱ ነገር ተሳስሞ ይቆማል። ያ ድንጋይ እንደወረደ አንስታችሁ ብታስቀምጡትስ አይሆንም። ህያው መቅደስ ናችሁ ሲል እያንዳንዳችን ህያው ድንጋዮች ነን አይደል? ህያው ድንጋይ ሆነን ለመገጣጠም በእግዚአብሔር መዶሻ ምንድን ነው የምትለው? የማያስፈልገው ባር ሲያደርገው ወደዛ ነው የሚጣለው። አትስበረኝ እንዴት ይባላል? እንዴት ልትሰራ ትችላለህ? በመከራ እቶን ቢያገባን እግዚአብሔር ጠራቢው እግዚአብሔር ነውና ያንን ጠራቢ ያዘዋል። ምክንያቱም ሐሳቡ የእግዚአብሔር ነው፣ ምክሩ የእግዚአብሔር ነው። ግን ምሳር ያለ እጅ ምን ይሰራል? ምሳር ወይም መጥረቢያ እጅ ሳይኖር ምንድን ነው የሚጠቅመው? ልክ እኮ አሁን እጄ ላይ ያለ ኮምፒውተር ማለት ካልነካካሁት የሞተ ነው። ራሱ መብራት ከሌለውም የሞተ ነው። ያ መጥረቢያም እንደዛ እጅ ከሌለ የሞተ ነው። ሰይጣን እንደዛ ነው። የእግዚአብሔር እጅ ይዞ እኔ ላይ ካላከው ሰይጣን በእኔ ላይ ምንም ነገር ማድረግ አይችልም። እግዚአብሔር ይመስገን። እኔም ፍጥረት እሱም ፍጥረት ልንል እንችላለን። በዛ መልክ አይደለም። እንደውም እበልጠዋለሁ እኮ እኔ ከሱ አይደል? እኔ እበልጠዋለሁ ከመላእክት ሁሉ እያንዳንዳችን፣ ምክንያቱም በክርስቶስ ኢየሱስ የተዋጀን ነውና። እግዚአብሔር ይመስገን። የመከራ እቶን ምን ያደርግልን? ኢሳይያስ ላይ እናንብብ 48 በመከራ እቶን ቢከተንም እነሆ አንጥሬሃለሁ፣ ነገር ግን እንደ ብር አይደለም፣ በመከራ እቶን ፈትነሃለሁ። በመከራ እቶን እንደ ብረት አይደለም ይላል። ብረት በምንድን ነው የሚቀልጠውና የሚነጻው? በእሳት ነው። ይሄ በምናውቀው እሳት እንደሱ አይደለም። የሱ አይነት እሳት አይደለም። የሱ አይነት እቶን አይደለም። እቺስ ወርቅ ማንጠሪያ ታውቃላችኋል? ይገርማል። የምድጃውና የእሳቱ መጋም በአይናችን እናያለን። ይሄ እንግዲህ ለኛ ደግሞ የተዘጋጀ ነው። የመከራ እቶን ማለት የ10 ቀን ፈተና ናት። ውህ በእኔ የደረሰስ በማንም አልደረሰም የሚል ሰው አለ አይደል? እንደ ልክህ ነው። ልክ ነው። በማንም ላይ ደርስ እንደ ልክህ ነው። ልክ ነው። እግዚአብሔር ልክህ ነው። በእኔ የደረሰ በማንም አይድረስ ይላል። ደግሞ አይደርስም። ምክንያቱም ያንተ ልክ ያንተ ነው። አትፍራ፣ በማንም አይደርስም። ግን አቤት የወርቅ ክብር፣ አቤት ውድነቱ፣ አቤት አስፈላጊነቱ። ግን እንዴት መጣ? እያወቅ ይሄን እያወቅ አንተ ወርቅ ልትሆን በእግዚአብሔር እጅ ልታብለጨልጭ ለዓለም ሁሉ በመከራ አልለፍ ብለህ ትጸልያለህ። የመከራውን ኤጀንት ትቃወመዋለህ፣ ወይም እንዳይሰራ ዘላለም ሊታሰር ታስባለህ። ይሄ እኮ ነው የጸለይ ነው አይደል? በእርግጥ የትም ያልደረሰ የመከነ ጸሎት፣ ጊዜ ማሳለፊያ የሆነ ጸሎት። እግዚአብሔር ከላከው በምንም አይነት አይመለስም። እግዚአብሔር ግን ከረዳ ሰይጣን እግዚአብሔር የላከው ነበር አለ ኢዮብ ጋር። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይመስገን። እንዲህ አይነት ለማለት በጣም ከባድ ቢሆንም ግን ቃሉ የሚለን ይሄው ነው። እግዚአብሔር ይመስገን። የቅጣት በትር የሆነው ሰይጣን ከዚህ ውጭ ሊያደርግ አይችልም። ከዚህ የቅጣት በትር ጀርባ ግን እግዚአብሔር ሕያው ነው።
እግዚአብሔር መንገዴን ያውቃል። ሳምንት እንዳየነው ከፈተነኝ በኋላ ነው የሚለው። የምወጣው መውጣት አለ እንደ እግዚአብሔር ሐሳብና ክብር ማለት ነው። በእግዚአብሔር እጅ ወጥቻለሁና እንዴት አይነት ማብረቅረቅ እንዴት አይነት ማብለጭለጭ ነው የሚሆነው ከዛ በኋላ ከብዙ መከራ በኋላ ማለት ነው። አንዳንዴ የማይፈተን ነገር በፍጥረትም ቢሆን የማይፈተን የማይበጠር ከገለባው ጋር ያለ ፍጥረት የለም ወገኖች። እስቲ ፍጥረትን እያንዳንዱ እኮ ተበጥሮ ነው ወደ ቤታችን የሚገባው። ከፍጥረት መማር አለብን። ከጌታ ከኢየሱስ ክርስቶስ ከራሱ ካልተማር ከፍጥረት መማር አለብን። ጌታ ኢየሱስ ክርስቶስ ከሁሉ በፊት ተፈትኗል። እንደኛ የተፈተነ ነው። ስለዚህ እኛ እንጨት አይደለንም። አያችሁ፣ ሸክላ አይደለንም፣ ሳር አይደለንም፣ አገዳ አይደለንም። እሳት ሊበላን አይችልም። በእኔ የሚበላው ገለባ ሌላ ነው። የአሮጌው ሰው ነው። አሮጌው አስተሳሰቤ ነው። እሱ የኔ እንጨት ነው። ሰው ግን በሱ ያገለግላል፣ ይቃጠልበታል ካለ በኋላ ነፍሱ ግን እንደምትድን በእሳት እንደሚድን ይድናል ነው የሚለው። እሱም አለው እሳት ለነፍሱ። ስለዚህ እግዚአብሔር ይህንን በሕይወታችን ብዙ ጊዜ አድርጓል። አንዳንድ ጊዜ ለልጆቻችን በጣም እንሰስትላቸዋለን። ይሄማ የሀብታም ልጅ ነው። በእውነት እጃቸው እንዴት ነው? ከቤት ትምህርት ቤት መኪና ነው። ከትምህርት ቤት ቤት መኪና ነው። ምንም አይነት ችግር የለም። ሃሌሉያ እንበል። ግን ያለውን ወጣት አያችሁት? ምን አይነት ወጣት እንዳፈራን፣ ችግር ያልተጋፈጠ። ምክንያቱም አባቱ ምን ይላል? እኔ ያየሁት ችግር እንዲያይ አልፈልግም ይላል። ጎሽ፣ ያንተ ችግር ያረገህን ነገር አለማወቅህ ነው እንጂ እንግዲህ እኛ የሆነ ችግር ልንፈጥርላቸው አንችልም። ነገር ግን ከሆነ ነገር ጋር መጋፈጥ አለባቸው ልጆቻችን። የሳሎን አበባ ሁሌም የሳሎን አበባ ነው፣ ብታወጡት ይደርቃል። ከነፋስ ጋር አልተጋፈጠም፣ ከአውሎ ከዝናብ ጋር አልተጋፈጠም፣ ከእንስሳት ጋር አልተጋፈጠም። ስለዚህ ጠንካራ አይደለም። ልጆቻችን እንደዛ ናቸው፣ ለኃላፊነት የማይበቁ የዚህ የባህል ወረራ ሰለባዎች። ሰሞኑ አላያችሁ? የኳስ ሰለባዎች፣ የምዕራባውያን ባህል ሰለባዎች። ሳምንት ምን አለኝ አንድ ወንድሜ፣ ሳምንት ነው መሰለኝ፣ መጽሐፍ አስጥለን ሞባይል ሰጠናቸው አለ። እንዲህ አይነት ትውልድ እያፈራን ያለው የወላጆች ችግር ነው። አይ አሁን ጊዜ ትውልድ እንላለናል። አይ ትውልድ ማን ያበላሽው? አባት በሌለበት አባት ማምጣት አይቻልም። አባቶች በሌሉበት አባት ማምጣት ይፍጹማቸው። ስለዚህ እኛ ይመስለናል ከችግር የምንከላከልላቸው ልጆቻችን፣ ግን አይደለም። ሊመጣ ያለውን ድልና ኃላፊነት ተጠያቂነት እያስጣልናቸው ነው። እንዲህ አይነት ትውልድ ነው ያፈራ ነውና ይሄም ቢሆን እግዚአብሔር እንግዲህ አንዳንድ ቅሬታዎች ይሰጠናል። ስለዚህ ባደጉ ጊዜ ልጆቻችን በጣም አስቸጋሪዎች እየሆኑ ነው። የማይታዘዙ ናቸው፣ ጋጠወጦች ናቸው፣ ኃላፊነት አይወስዱም። ሀገር ሊረከቡ አመራር እንዴት አድርገው እኔ እንጃ፣ እኔ አላውቅም። ጌታ ኢየሱስ ግን በሰይጣን ሊፈተን ወደ ምድረ በዳ ተወሰደ። እስራኤል ከዛ ግብፅ ወጥቶ የሄደው ምድረ በዳ ነው። መንገዱ ምንም ቅርብ ቢሆን አይደል፣ በዚህ መንገድ አልመራቸውም። ምክንያቱም ማህበር ነው የወጣው፣ ሀገር ነው የወጣው። በቀላሉ እንዲተሸክመው በክንፍ አዝሎ አንድ ጊዜ ከነዓን አልጣላቸውም። ያለማመዳቸው ነገር ነበር። ሲቀጡ ሲመለሱ ሲያጉረመርሙ ሲያጽናናቸው እንደዛ እየተሸከመ ነው ያንን ህዝብ ያደረገው በምድረ በዳ ማለት ነው።
ስለዚህ በህይወታችን በተለይ ክርስትና በምንለው ነገር ውስጥ እግዚአብሔርን በለሰለሰ ነገር ውስጥ ብቻ አይደለም የምናልፈው። ሁሌም በልኩ እንደየማንነታችን እግዚአብሔር ይፈትነናል ማለት ነው። ሁላችንም አንድ አይነት ፈተና ላይኖረን ይችላል። ምክንያቱም የፋብሪካ ውጤት አይደለም። አንድ ፋብሪካ አንድ ዕቃ በዛው ሞዴል ነው የሚያወጣው። ያንን ሞዴል እስካለወጠ ድረስ ፋብሪካው ምንድነው የሚባል ሞዴል ነው አይደል? አዎ፣ ያቺን ነገር እስካለወጣት ድረስ ያንኑ ነው የሚያወጣው። እኛ ፋብሪካ ውስጥ አይደለም እግዚአብሔር እየከተተን፣ የራሳችን የሆነ አለን። የኔ ልክ አለ። እግዚአብሔር በኔ መልክ በኔ ሁኔታ ነው የሚመጣው። እያንዳንዳችን ላይ በራሳችን ሁኔታ ነው የሚመጣው። ለዚህ ነው ጳውሎስ በእኔ ሁኔታ አለ ክርስቶስን ልጁን ሊገል በወደደ ጊዜ ነው የሚለው። በእኔ ሁኔታ፣ የራሴ ሁኔታ አለ። ስለዚህ እያንዳንዳችን እንደ ልካችን ነው የሚመጣው ማለት ነው። የራሳችን ምድረ በዳ አለን። የራሴ ምድረ በዳ አለኝ ማለት ነው። በሁሉም እኩል አይነት ፈተና አንፈተንም። ክርስቶስ ግን ብዙዎችን ወደ ምን ሊያመጣ? ወደ ክብር ሊያመጣ ይላል። እሱ ራሱ ብዙዎችን ወደ ክብር ሊያመጣ ተፈትኖ በእኛ የደረሰ አዲስ ነገር አይደለም ማለት ነው። ታዲያ የመልእክቱ መጨረሻ ምን ነበር መሰላችሁ? እስከ ሞት ድረስ ነው የሚለው። የሕይወትን አክሊል እሰጥሃለሁ እስከ ሞት። ምን ነው የሚገለው ወገኖች? እስከ ሞት። መሞት ያለበት ማንነቴ ነው የሚሞቱ። ለዚህ ነው ዕለት ዕለት የክርስቶስ ሞት ተሸክመን እንዞራለን የሚለው። እግዚአብሔር የተመሰገነ ይሁን። ስለሰማነው ወንጌል እግዚአብሔር ይመስገን። ስለተረዳነው እውነት እግዚአብሔር የተመሰገነ ይሁን። እግዚአብሔር ለይቶናል ማለት። ስለዚህ ድሮ ያወቅኩበት ነገር አይደለም አሁንም አውቀው። ድሮ የተለማመድኩት የምፈራው ነገር አይደለም አሁን ያለሁበት ነገር። አሁን ፈጽሞ አዲስ ነው። ያ ነው አዲስ ነገር አደርጋለሁ የሚለው በእኔ ውስጥ ማለት። ምን አዲስ ቢሆን አዲስ ልል እችላለሁ? ሰማይ አዲስ ቢሆን ሰማያዊ ነበር፣ አሁን ቀይ ቢሆን ነው አዲስ? ምድር አረንጓዴ ነገር ታበቅላለች፣ ምድር ቢጫ ነገር ብታወጣ ነው አዲስ የሚባለው? አይደለም። አዲስ የልቤ አዲስ መሆን አለ። እሱ ነው አዲስ ወገኖች። ከዛስ አዲስ አስተሳሰብ፣ አዲስ መረዳት፣ አዲስ ንባብ፣ አዲስ መጽሐፍ፣ ጥቅሱ ራሱ አዲስ። እንዴ ይሄ ነገር ከዚህ በፊት አንብቤዋለሁ እንዴ? ልክ ብዙ ጊዜ ከዚህ በፊት እንደዚህ አምኘው ነበር እንዴ አይደለም የምትሉት? አንዱ ምን አለ ይመስላችሁ? አንተ እንደምትለው ጳውሎስ ድሮ እንደዚህ ይል ነበር እንዴ አለ። ግን ከጳውሎስ ጠቅሼ ነው ማስረዳው። ከጳውሎስ ጠቅሼ ነው አይደል? እስካሁን ስንት ጥቅስ ጠቀሱ? ምናልባት ጥቅስ በመጥቀስ ብዙ እኔ ይሆናለሁ። አንዱ እኮ አንድ ጥቅስ ጠቅሶ በህይወት ገጠመን 45 ደቂቃ እኮ ይሰብካል አይደል እንዴ? አዎ። ግን ጥቅስ እየጠቀሱ ግን በሌላ መልክ እግዚአብሔር ያመጣዋል። ይሄ ነው መጽሐፍ ሌላ ንባብ። ለምን? አዲስ ልብ ሲሆንልን፣ አዲስ መረዳት ሲሆንልን። ከፈሪሳውያኖች ተጠበቁ፣ እንጀራ ስላልያዝን ነው አይደል? እንዲህ አይነት ልብ ነው። ብዙ የሰይጣን ትምህርት ይሄ ነው። አያችሁ፣ እንጀራ ስላልያዝን ነው። ከፈሪሳውያኖች እሱ የሚለው ሌላ፣ የኛው የሚለው ሌላ። እዛው እኮ ፊት ለፊት ነው። ከፈሪሳውያኖች መጀመሪያ ዳቦ ሰጠው በስቶ ነበራል። አሁን እንጀራ አልያዙም ወይም ዳቦ አልያዙም። ከፈሪሳውያኖች ተጠበቁ፣ ዳቦ ስላልያዝን ነው። በቃ ይሄው ነው አንደርስታንዲንጋቸው። ኖ አላዛር ጋር ማን ነው እንሂድ። ምን አለ ያኛው? በቃ ሄደን አብረን እንሙት አለ። ይሄ እኮ ነው። ይሄን መቅደስ አፍርሱ ውስጥ በሶስተኛ ቀን አስረሳዋለሁ። 46 ዓመት ይፈጅ። ዛሬ መጽሐፍ እንደዚህ አላነበውም እኔ። እስካሁን አታስተውሉ አይደል ያላቸው ለደቀ መዛሙርት፣ እስካሁን አታስተውሉ። ከትምህርታቸው ነው ያልኩት አለ አይደል? አዎ። ስለዚህ የፈሪሳ እርሾ ማለት ትምህርት ማለት እንደሆነ በዛ አዲስ ልብ ነው ልንረዳው የምንችለው። እግዚአብሔርን አዲስ ልብ ስላመጣ የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አእምሯችሁን ይክፈት። እግዚአብሔር የትውልዱን አእምሮ ይክፈት። እግዚአብሔር አሁን ለትውልዱ ያለው ነገር እንዲበራ ማለት ነው። በኢየሱስ ክርስቶስ ስም አሜን። ጨርሻለሁ።